ይኸው ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። አሻም የተከበራችሁ አድማጮቻችን እንደምን ሰነበታችሁ? ይህ የቅዳሜ ጨዋታ ዝግጅት ተወዳጁን ገጣሚና ተርጓሚ ነብይ መኮንንን ያስታውሳል። በቅድሚያ ፍቀዱልኝና ነብይ ያዘወትር ወደ ነበረው ወደ ቀድሞ የአዲስ አበባ ማዘጋጃ ቤት የቲያትር አዳራሽ በትውስታ እንውሰዳችሁ። በታችኛው የአዳራሹ ክፍል በጥበብ ባጌጡ መቀመጫዎች ዙሪያ ክብ ሰርተው የኪነ ጥበብ ባለሙያዎችና የጥበብ አፍቃሪዎች ሲወያዩ ወይ ሲያነቡ መመልከት የተለመደ ነው። ቡናና ሻይ ከዚያ ማለፍ ብሎ አፐሬቲቭ የሚያቀርበው ቡና ቤቱ የኢትዮጵያ ቴሌቪዥን ጋዜጠኞችን ጨምሮ ያስተናግዳል። እግር ጥሎት ወደ አዳራሹ የሄደ ሰው እንደ ድሉ ጋሽ ጸጋዬ ገብረመድህን ስለ ጥናት ስራዎቹ፣ ስለ ግብጽና ኢትዮጵያ ሚቶሎጂ፣ ስለ ኢትዮጵያ ቲያትር ሁኔታ ሌክቸር አከል ገለጻ ሲሰጥ ያዳምጣል። ወይ ደግሞ ጋሽ ስብሐት ህፃናት ልጆቹን ዜናና ኤልሳን ይዞ በቡድን ለሚያደምጡት ስለ ንባብ፣ ስለ ህይወት ሲተነትን ጠጋብሎ ማዳመጥ ወይንም እነዚያን ህፃናት ልጆቹን ማጫወት ይቻላል። ጋሽ አባተ መኩሪያ ሁል ጊዜ ከእጁ ከማይጠፋው የተለኮሰው ሲጋራው ጋር በተለይ የአዲስ ቲያትር ዝግጅት ካለ የነበረው ሁኔታ ጨርሶ የማይረሳ ነው። የተውኔት ሙያተኞቹ ሱራፌል ጋሻው፣ ፍቃዱ ተክለማርያም፣ ተሾማ አንዳርጋቸው፣ ስዩም ተፈራ፣ ፍቅርተ አሰገደች ወለላ፣ አላዛር አበባልቻ፣ የሙዚቃ ክፍል ባልደረቦቹ ፋንቱ ማንዶዬ፣ ለማ ገብረ ህይወት፣ ተሾመ ወልዴ እና ሌሎች ብዙዎች፣ የክራይም ኖቨል ደራሲው ይልማ ሀብተየስ፣ የተውኔት ተርጓሚው ሙላቱ ገብሩ በየፊናቸው የራሳቸውን ቡድን ይዘው ውይይቱ ጨዋታው ይደምቃል። ከላይ መድረክ ስዕል ዝግጅት ክፍል ውስጥ ሰዓሊና ገጣሚ መስፍን ሀብተ ማርያም እሱን ፈልገው የሚመጡ የስዕልና የግጥም ወዳጆች ያስተናግዳል። በተለይ በዚህ ዘመን ወጣትነታችሁን በአዲስ አበባ ማዘጋጃ ቤት የቲያትር አዳራሽ ያሳለፋችሁ የቲያትር፣ የስነ ጽሁፍ፣ የሲኒማ፣ የስዕል ወዳጆች ለጥቂት ደቂቃዎች እዚያ መካከል ከነፈቃዱ ጋር አብረን ነብይን እንድናስበው ስለፈለግን ነው ይህን ሁሉ ያነሳ ነው። ያሉትን እድሜና ጤና ይስጣቸው፣ በህይወት ያለፉት በያሉበት ቦታ ይመቻቸው። በዚህ ባስታወስነው ዘመን የአዲስ አበባ ማዘጋጃ ቤት የቲያትር አዳራሽ የጥበብ ስፔስ ነበር። የኪነ ጥበብ ወዳጆች ካለቀጠሮ የሚገናኙበት ስፍራ ነበር። የአሁኑ ዘመን ወጣት የጥበብ ወዳጆች ስፔስ የት ይሆን? ቨርቹዋል የሚሉት ስፔስ የኢንተርኔት መረብ በዘረጋው መድረክ ላይ ይሆን መገናኛቸው? መቼም ማዘጋጃ ቤት አሁን ተግባሩ ሌላ ነው፣ ትዝታውም የለም። ወጣቶቹ የኛ የጥበብ ስፔስ የግጥም ምሽት፣ ስታንድ አፕ ኮሜዲ የሚቀርብባቸውን እንደነ ፈንድቃ ያሉ ቦታዎችን ጭምር ናቸው ሊሉ ይችላሉ። ከአንድ ወገን የሚቀርብ ትርኢትን መከታተል እንጂ ውይይት፣ ኢንፎርማል ሌክቸር የሚሰጥባቸው አይደሉም። እነዚህ ማን ፎር ኦል ሲዝንስ እንደሚባለው ነብይ በእነዚህ መድረኮች ግጥሞቹንና ሀሳቡን ሲያቀርብ ቆይቷል። ተቀርጾም በዩቱብ እና መሰል መድረኮች በመረቡን አኝቷል። ያቀረባቸው ስራዎቹ አድማጭና ተመልካችም አግኝተዋል። ይህም መድረክ አላመለጠውም ለማለት ነው። ነብይ መኮንን መሄዱ ካልቀረ እንዲህ ብለን እንሰናበተው። የጎን ዊዝ ዘ ዊንድ ተርጓሚ፣ የናትናኤል ጠቢቡ ተርጓሚ ነብይ መኮንን፣ የባለ ጉዳይ ተውኔት ጸሐፊ ገጣሚ ነብይ መኮንን በስተመጨረሻ ሁለት መልክ የያዝክበት ዓለም አብቅቷል። ይህ ዝግጅት ያንተ መታሰቢያ ነው። ወደ አዲስ አድማስ የወሰደህን አሰፋ ጎሳይን እናንሳው። ነብይ ከአሰፋ ጋር እንዴት ተገናኛችሁ? አሰፋ ምን አይነት ሰው ነበር? አዲስ አድማስን እንግዲህ እሱ ነው እሱና አሰፋ እንደተለመደው ሲቲ ሆል ሲሄድ ነው ያገኘሁት። ያው ሲቲ ሆል ባለፈው አንቺም ጨርሰሽዋል፣ የማይመጣ ሰው የለም። በተለይ አርት ስሜት ያለው ሰው እንትን አለው። አሰፋ ትምህርቱ ኢኮኖሚክስ ነው፣ ግን ህይወቱ በሙሉ አርት ይመስለኛል እኔ ሳየው። እንደው ግድ ሆኖበት አንዳንድ ቦታዎች ሰርቻለሁ ይለኛል። ካርቦን ፋብሪካ፣ ዘንባባ ካርቦን እንደዚህ ሰርቻለሁ ሲለኝ እንዲሁ አይመጣልኝም ነበር። ምክንያቱም አሰፋ ካንቺ ጋር ምንም አይነት ኖቨል መወያየት ይችላል፣ ምንም አይነት ፊልም መወያየት ይችላል፣ ምንም አይነት ስዕል መወያየት ይችላል። ኤግዚቢሽን ያህል ሄዶ እና የተለየ እንትን አለው። መርካቶ ውስጥ ብዙ አይነት ያራዳ ህይወት ታውቂያለሽ። እንደዚህ አይነት የአርት ዴዲኬሽን ግን ያስገርማል በጣም። ውስጡ ዘፋኞች ማለት እንዳሉ አውቃለሁ፣ ግን ይሄ ሙሉ የሆነ የአርት አመለካከት አንዱንም ይዞት አይደለም። ሰዓሊ ሆኖ አይደለም፣ ገጣሚ ሆኖ አይደለም፣
እንደውም አንዳንዴ ከአራት ሰዓት በኋላ ገጣሚ ነው ኢትዮጵያ ሕዝብ የሚለው ነገር ነበረው። እሱም ራሱ አንድ ሁለት የገጠም ይሰጣል እና ይል ነበር እና በብዛት እነ ባሴ ጋር ስብሐት ገብረ እግዚአብሔር እነ መስፍን ሀብተ ማርያም ጋር ይውላል እና ጊዜውን በአብዛኛው ለአርቱ ነው የሚሰጠው። አልፎ ተርፎም አንድ ቀን የራሴ ጋዜጣ ይኖረኛል። ስለዚህ ካሁኑ ልግዛ ይልና ግጥም መግዛት፣ ጽሁፍ፣ ስነ ጽሁፍ የማረከው እንደውም የሚያስተረጉማቸው ሁሉ ነበሩ። ራሱ አንብቦት ከአንድ መጋዚን ላይ የሆነ ነገር ከጣመው እባክህ ተርጉሞ ይሄንና ይሄን እከፍላለሁ ይላል። ይመጣና በቃ ተርጉመሽ ትሰጪዋለሽ። የሆነ አንድ ኮንቴይነር ውስጥ ይከተዋል ይወስድና። አሰፋ ያው እንዳልኩሽ ታታሪ ሰው ነው። አርት ኦሪየንቴሽኑ በጣም የሚገርም ነው። በዚያ መሰረት ብዙ ነገር ሰብስቧል። ባክሎግ የሚባለው ነገር ነው። ባክሎግ ሰርታት ይሄድ ያለው አንድ ልጅ እዛ ላይ ሰራተኛውን ፍቃድ ሰጥቷል። ባክሎግ ሚዲያ ላይ ያለ ሰው የሚያውቀው ነው። ባክሎግ እንግዲህ ምንድነው በአማርኛ የሚሆነው? ጥሪት መሰብሰብ ነው። መሰብሰብ ማለት ነው። አዎ ለፕሮግራሙ ስንቅ ነው። ስንቅ ማለት ነው። እንደዛ ነው። እና አንድ ጓደኛዬ ሲነግረኝ ነው ልጁ ሬዲዮ ውስጥ ነው የሚሰራው እና ያው ፈቃድ ስትወጪ ምን ስትይም አስቀድመሽ ብዙ ነገር ቀራርጸሽ ስንቅ አዘጋጅተሽ አንቺ ባትኖሪም ሊሰራ የሚችል ነገር ሰርተሽ መሄድ ማለት ነው እንግዲህ። እና ሰራተኛው ፈቃድ ጠየቀችው። ባክሎግ ወጡን ስሪና ሄጃ አሁን ዝም ብለሽ ልትሄጂ ነው እንዴ? ፈለግሽው ነው ምን ልሆንልሽ ነው አላት አይነት ነው። አሰፋ ስራውን ሳንጀምረው ነው ስንቅ መሰብሰብ በብዛት የያዘው። እንግዲህ ይሄ ነው ለየት የሚያደርገው። የምናወራቸው ነገሮች አሉ። ለምሳሌ ሲቲሆል ተሰብስበን እኔ ባሴ፣ መስፍን፣ ሱራፌል፣ ፍቃዱ ምናምን እንደዚህ በቃ ስብስብ ብለን ክብ ሰርተን መጫወት የተለመደ ነው። አሰፋ እንግዲህ ከኛ መካከል ሰራተኛ እንዲሁ ቢዝነስማን የሚባል አይነት ሰው ስለሆነ ቡናውንም ሻዩንም እየጋበዘን ገንዘብ ያለው እሱ ነው። እንጫወታለን። ስንጫወት መካከል ላይ ባሴ ወይኔ አንድ ጨዋታ እናመጣለን። አንድ ያቁም ይላል። ልብ ካለህ ይሄን ማታ ጻፍና ነው ያን ያወራሁትን ነገር ማለት ነው። በቃ አንድ አርቲክል ነው ለኔ ይሄ ከፍላለሁ ነገር። እንደዚህ አይነት ኢንስፒሬሽን በጣም ያነሳሳሻል። ባሴ አሁን በጣም ነው ካሰፋ ጋር መዋል ነፍሱን ይማረውና ባሴ ካሰፋ ጋር መዋል በጣም ይመቸዋል። ለምን ሁሉ ጊዜ ሐሳብ ነው የምንወያየው። ጠንከር ያሉ ሐሳቦች ፖለቲካም ሊሆን እንዲሁ ካልቸራልም አርቲስቲክም ይሁን ጉዳይ ይነሳል። ስንከራከር ለማስረጃነት አንዳንድ ነገሮች ማንሳታችን አይቀርም። እሱን ስናነሳ በቃሴ ማስታወሻው ላይ ነው ያው ጽፎ በል እቺ ማታ ትጽፋታለህ እንገናኛለን ነገ ይላል። እና በኋላም ተስፋዬ ማሞም ነበረ። ብዙ ልጆች ነበሩ ካሰፋ ዙሪያም። እና አሰፋ የዓለምም እንትንም ሰው ነው። የምሁርም የዓለም ሴኩላር ላይፍ እንደው ሞቅ ያለ ኑሮም ዘና ማለትም ምናምን የሚወድ ሰው ነው። እና የሁለቱ ኮምቢኔሽን ካለው ሰው ሙሉ ይሆናል ብዬ ገምታለሁ። እና በዚህ ምክንያት አሁን ከተደገፈ ያው ነው እና ከሰውም ጋር ያገናኝሻል። አሪፍ ዶክተሮች ምናምን ሜዲካል ዶክተር ጓደኞች አሉት። ተወያዩ እስቲ ምናምን ይልሻል። እየተወያየን እያለን አንድ ሐሳብ ካች ያደርጋል እዛ ውስጥ። እቺን ሐሳብማ እናብስላት በቃ ወይ በኢንተርቪው መልክ ወይ በዚህ እቺ ነገር መሰራት አለባት ይላል። እና ጉዳዩን አይረሳም ማለት ነው። ኢንሾርት ጥሩ የጋዜጠኛ ጠባይ ነው ይሄ ጉዳይ አለመርሳት። አዎ ልክ ነው። እና እንግዲህ አድማስ አድቨርታይዚንግ ብሔራዊ ቲያትር ፊት ለፊት ነው። እዛ ኤሮፍሎት ህንጻ የሚባለው ወደዚህ ራስ ሆቴል ፊት ለፊት ያለው ህንጻ ላይ ነው። እና ኦርማ ጋራዥ ደግሞ ቅርብ ነው ከዛ። እንግዲህ ለዛ ላይ አድማስ አድቨርታይዚንግም የሚቀርብ ቦታ ሙልጌታ ከበደ ይሁን አንድ ስፖርተኛ ልጅ ቤት ነበረ፣ ባር ነበረ መሰለኝ። ከዛ እሱን ተከራየን እና አንዲት ጸሐፊ መጣች። ከዛ እንግዲህ እነ ማርቆስ ረታ፣ እነ ሰለሞን ገብረ እግዚአብሔር፣ እነ ብርሃኑ፣ እነ ተፈሪ መጡ። አሰፋ እያንዳንዳቸውን ሀንት እያደረገ በቃ ያገኛል፣ ይሄዳል፣ ያናግራል፣ ይዞ ይመጣል እንደዚህ። ከዛ በኋላ በቃ አስተባብራቸው ነገር ይለኛል። ጻፉ እንላቸዋል። የሚጠበቅብን መጻፍና ስንቁም ማዘጋጀት ነው። አንድ ሰው ማታ ሰርቶ ጠዋት ጥሎ ሊሄድ ይችላል፣ ምንም ችግር የለውም። እና ይሄ ያሰባሰቡ ዘዴ በጣም የጠቀመን ይመስለኛል ሳስበው። ለምን አንደኛ ብዙ ስንቅ ተደራጅቷል። በኋላ ሲጀመር እንትን ይላል። ሁለተኛ የኛ መተዋወቂያ ጊዜ
የዘመን 3 ወር ያህል ይመስለኛል ይሄንን ስንሰራ። በቃ ትገቢያለሽ ጽሁፍ ማታ ሰርተሽ ምታመጪውን ታመጫለሽ ወይም እዛው ትጽፊያለሽ። እንዲህ ያለን ብቻ አርስት ብቻ መውሰድ ነውኛ። ደስ ያለሽ ላይ ነው ጽፊው ይተራቀሙ ነው አሰፋ የሚለው ምንም ቢሆን ግድ የለውም ምንም እና በኋላ እናደራጀዋለን አይነት ነው ሐሳቡ። ገብቶሻል? አሁን የጤናውን ወደ ጤና የሳይንሱን ወደ ሳይንስ እንደዚህ የሚለው በኋላ እንሰራዋለን። አሁን ብቻ ይከመር አይነት ነገር ነው። እንደዛ እንሰራለን። ከዚያ አሰፋ ቤት እንቀይራለን የሚለውን ሐሳብ ማጠንከራ መጣ። አሁን ሙሉ መሳሪያ አስፈለገ። ኮምፒውተር፣ ፕሪንተር፣ አዶቤ የተባለ ማሽን ያኔ ነው እኛ የምናውቀው። ለፍተን ደግነቱ አንድ ከሃርቫርድ ነው የመጣችው የሆነች ልጅ አለች። ኤክስፐርት ናት፣ የኮሚኒኬሽንስ ኤክስፐርት ናት። በጣም ኃይለኛ የጋዜጣ ስራ የዛ የዩኒቨርሲቲውን አዘጋጅ ነበረችና ትችላለች ቴክኒካሊ ተብሎ መጣች። ተመችታናል ለሁላችንም። በቃ ደስ ብሎን ነው የምንሰራው። ችግሩን ሰራና የአዲስ ማሽን ፕሪንት አድርግ ስንለው ባዶ ወረቀት፣ ቀለም ይቀየራል ምን ይላል የለም። የት ገባ እሷ እንደገና ትራሽ ብለው ቦክስ ውስጥ ፍለጋ ትጀምራለች። ያን ሁሉ ለፍተን 9 ሰዓት ከምሽቱ ምናምን ይሆናል። ከዚያ ፕሪንቲንጉን በፊልም ለምን አንሰጣቸው ማለት አሰፋ በጣም አዳጊ ጭንቅላት ነው ያለው። ኢንስቴድ ኦፍ ወረቀት ከመውሰድ ይልቅ ለምን ራሱ የፊልም አንሰራላቸውም የሚልና ጌታ መኮንን ጋር ደግሞ ሄድ ከሌሊቱ 9 ሰዓት ምናምን ማለት ነው እንግዲህ እዛ ትሄጃለሽ። 10 ሰዓት ምናምን ላይ ፕሪንት አውት የመጀመሪያውን ይሰራልና ይዘን እንሄዳለን። ማተሚያ ቤት ደግሞ ትሄጃለሽ። ፎቅ ብርሃንና ሰላም እዛ ስትገቢ እንዲህ የተለማመድን ነገር አልነበርንም እና ፊልሙ እዚያ በትክክል አጀስትድ ሆኖ ካልሆነ ቀለሙ እዚህ ጋር እነሱ ጋር ሲያስገቡት ደግሞ የሚደበዝዘው የሚጠቁረው ነገር አለ። ምን አለፋሽ የሌሊትም የቀንም ስራው ሲጀመር ሁሉም ነገር ግን እንዲህ ነው የሚመስለኝ። እንጃ እናንተ ስትጀምሩ እንጃ እንደዚህ አይነት ስሜት ነበረው። አሰፋ was very happy በጣም ደስተኛ ነበር። ከዚያ የመጀመሪያውን 2 ወይም 3 ኢሹ ይመስለኛል በነፃ ነው ያደልነው። ይሄ አሰፋ ስትራቴጂ ነው። በየቲያትር ቤት ወስዶ ማስቀመጥ፣ በትላልቅ ባሮች ጋር መውሰድ እንደዚህ። ስለዚህ ለኪሳራ ማቀድ የሚለው ነገር አለው። ኪሳራሽን አቅደሽ ከዚህ በኋላ ብሬክ ኢቭን ከዚህ በኋላ ትርፍ እንደዚህ ብሎ ለይዞት ነው ዋናው። እሱ ትኩረቱ አሪፍ ጽሁፎች ብቻ ይወጡልኝ ነገር ነው። ኢኮኖሚክስ ሁለቱ ሲቀናጅ እኮ ነው አየህ። የቢዝነስ አስተሳሰብና የጋዜጠኝነት ስራ አንድ ላይ ሲቀናጅ ነው ብዙ ጊዜ ባለሙያዎች የሚጀመር ነገር አንዱ ጎዶሎ ይሆናል። የቢዝነሱ መንገድ ጎዶሎ ይሆናል። በጣም ልክ ነው። ወይም ደግሞ በቢዝነሱ ብቻ ሲታይ የጋዜጠኝነቱ ምሁራዊ ነገር የለውም። ፕሮፌሽናሊዝሙ ይጠፋል። ልክ እንደሱ ነበረ በቃ ሁኔታውና አሰፋ በጣም ደስተኛ ነበር። በጣም በቃ ሪል ሰክሰስ ነው የሚለው እሱ። እኛ ደግሞ ገና ወደ እንትን ሳይለወጥ ህዝቡ እጅ ሳይገባ እንዴት ይሆናል ምናምን እያልን ነው ያለ ነው። በጣም የእውነት ነው የምልሽ። አንዳንድ ጊዜ አንዳንድ ስራዎች ስትጀምር ያወጣሽባቸውን ኤነርጂ ያህል ወደ መሀል ላይ ወይ ወደ ኋላ ላይ ብታወጭላቸው በጣም ሪል ሰክሰስ ታይባቸዋለሽ። ህዝቡ የኛ አይነት ማለት አንባቢዎቻችን የኛ አይነት አጻጻፍ አልለመዱም። በጣም ረጃጅም አርቲክሎች ነው የሚጻፉት። እኛም ገና ልምዱ የለንም ነው እንግዲህ ያለው ችግር አለ። የሚጻፉት ደግሞ ብዙ ስጽፊ ደሞና ብዙ ጋዜጣውን ሲሞላ አንቺ ደስ ይልሻል። የማስታወቂያውን ቦታ ግን ይወስደዋል። አንባቢው ደክሞና ይተዋዋል። ብዙ ነገር አለው፣ የጣጣ አለው። እንዲህ ኮንትራዲክሽኑ ብዙ ነው እና ከነዚያ ልጆች ጋር በጣም በቃ ሃርሞኒየስሊ ነበር የምንሰራው። ማንንም አያይም፣ ማንም አለቃ አይደለም። በቃ ጀስት በፍቅር ብቻ ያንን ነገር መስራትና አንብብልኝ መባባል ነው። እንደዚህ ክርክሮቹ ደስ ይላሉ። እንግዲህ የመጀመሪያ ኢነርጂ ምልሽ ይሄንን እና በጣም ብዙ ነው ኤክስፔንድ ያደረግነው እዛ ጋር ኤነርጂ። በኋላ ህዝቡ ጋር እየገባ ሲመጣ መለመድ ይጀምራል። ሌላው እንትን ምንድነው ኃይለኛ ቅስቀሳ የሚባለው ነገር ያልተሰራበት ነገር ነው። በቃ ማንቱ ማን ነው የምንቀሰቅሰው? ምን እየሰራህ ነው ሲልሽ እንዲህ አይነት ጋዜጣ ላይ አላየኸውም ወይ እንደዚህ እያልሽ ሰውን ማንቱ ማን ነው የምትቀሰቅሽ ያኔ። ስለዚህ እሱ ራሱ አንድ ስራ ነው። ማታ መዞር ነበረብን ብዙ ቦታ ምናምን እንደዚህ ሰዎች ማግኘት እንደዚህ ነገር አለብሽና ከዛ ደግሞ አይደንቲፋይ ያደረግናቸው ሰዎች አሉ እንደነ ስብሐት ገብረ እግዚአብሔር እንደነ ይልማ አብጥየስ እንደዚህ ሰዎች ሊጠቅሙ የሚችሉ ሰብስታንሻል ጠንከር ያለ ጽሁፍ ሊያወጡ የሚችሉ ነዳ እንዲሁም አንድ ጊዜ አግኝተነው ነበርና በጣም ብዙ ሰዎች ነው ኮንታክት ያደረግነው። ግን እሱ በጣም የጠቀመን ይመስለኛል።
ለምን አንድም ያንቺን ኃይል ይቀንስልሻል። አዘርዋይዝ አራታችንም ሙሉውን መጻፍ አለብን ጋዜጣው ማለት ነው። እና እሱ ማለት ደግሞ በጤናም ላይ ጽፈሽ በሳይንስና ቴክኖሎጂም ጽፈሽ በምናም በአርት ጽፈሽ አይሆንም፣ በጣም ከባድ ነው። ስለዚህ ሰው መፈለግ ነበረብን። ብዙ ኮንትሪቢዩተርስ መምጣት ጀመሩ። እንግዲህ የአርት ጋዜጣ ነው የካልቸር ጋዜጣ ነው የሚለው ቀስ እያለ እየተለመደ ሲመጣ ጽሁፍ ደግሞ በጣም እየበዛ መጣ። ፓራዶክሱ ምንድነው? እስከ ሌሊት ደግሞ ሊያስተኛሽ እዛው ቢሮ ውስጥ ልታመጪ ነው። ከዚያ ደግሞ በአርት በኩል ኢንካሬጅ እናደርጋለን ብለን ስለምናስብ የመጡ ግጥሞች ይመጣሉ። ጥቂቶች ነው የሚወጡት። የወደቀባቸውን ሰዎች ማስረዳት አለብሽ ለምን እንደወደቀባቸው። ስለዚህ ቅዳሜ ትገቢና እሱን ደግሞ ሰዎች እየቀጠርሽ በተራ ታስረጃለሽ። ይሄኛው ለዚህ ነው የወደቀው፣ ይሄ እንደዚህ ነው አሻሽለው ብለሽ ምክር መስጠት እንደዚህ እና ስራውን ስታዩ በጣም ስትሮንግሊ የተጀመረና አሰፋን ቤዝ አድርጎ የሱ ኒምብል ማይንድ የፈጣን ጭንቅላቱና የገንዘብ አቅሙ ሁለቱን አንድ ላይ አድርጎ ሃርሞኒየስ የሆነ የኮሊግስ የስራ ባልደረቦች ሃርሞኒ ህብር፣ በጣም ኃይለኛ ህብር ፈጥሮ ነበር የሚንቀሳቀሰው እና አይ ቲንክ አሰፋ ልዩ የሚያደርገውም ይሄ ይመስለኛል። በጣም ሳቂታ ተጫዋች ነው። ሰዎች ጋር መቅረብ በጣም ይችላል። ሰልፍለስ ነው። ብዙ ነገሮች አሉት ኳሊቲዎች። እነዚህ ኳሊቲዎች ሳይታወቁለት መሞቱ ያሳዝነኛል። ለዚያ ነው ይሄ ያልተዘመረለት የሚለውን ግጥም የጻፍኩት። እሱን ላንብብልሽ ለፎዝ። ያልተዘመረለት የስም የምግባርን የዝናን ቃል ጮራ የሩቅ ህልምን ችቦ የእውቀትን ደመራ ቃል ቅላጼ አውጥቶ መዘመር በጋራ ሰውን መዘከር ነው የዕድሜ ሙሉ ሥራ። የደቧን ደበት ነው የአገር ሙሉ አዝመራ። ግን አለ አንዳንድ ሰው በዚህ ቢሉት በዚያ ጠበሉ ማይደርሰው ያልተዘመረለት እንደ ሙያውና እንደ ክህሎቱ ሰማይ የቀረበው የጠበበው ምድሩ ያልተዘመረለት። አንዳንድ ጊዜ ሳየው አዎ አለ አንዳንድ ሰው ጉቶ የሸፈነው የአገር ግዙፍ ዋርካ መስፈሪያ የሌለው ልቡ ማይለካ ምናባድ ማሰበር ቃሉም ማይተካ የረገጠው ዲካ የገባበት ፉካ ወሰኑ አይታወቅ ወጋገኑ አይፈካ ያልተዘመረለት እሱ ኖሯል ለካ። ያልተዘመረለት ያለው ያልተባለ ሐቁ ኦሪጂናሌ የወልደቦ ፍቅሩ ያገር አጾለሌ ግን ዝናው ያልጮኸ ስሙ ያልተሰማ ያገር አዋይ ራእይ ያገሬው ከራማ ራሱ ሳይታይ ሌላውን የሚያሳይ ያልተሻገርንበት የብርሃን ድልድይ ያልተዘመረለት እሱ እየዘመረ ቡቃያና እሸቱን እያዘረዘረ ቀየውን ያፈካ አገሩን ያኖረ ፍካሬ ዝካሬ ርችት ያላየው መፈክር ውዳሴ ስሙን ያላሞቀው ቀን ዓመተ ምሕረት ያልተሰየመለት አለ በውስጣችን ያልተዘመረለት። መፍትሄው አንድ ነው ይውጣና ገሬው የየሸንጎው ፀሐይ እሱንም ይሙቀው። ላልተዘመረለት እንዘምርለት፣ ላልተነገረለት እንናገርለት። ዘፈን በዋልድባ አንዳንዴ ይዘፍኗል ይሏል አበው ግና 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 ላልተዘመረለት በየአደባባዩ እንዲህ እንደ ዛሬው ዋ ሲዘመር ባዩ ምን ነው ኖረው ባዩ እንደ ራሱ ጣዕም በራሱ ጎዳና የየጉራንጉሩን የየገድሉን ዜና ምን ዋልድባ ብቻ ሰው በየፊና መዘመር ጀምሯል ለየራሱ ጀግና። ላልተዘመረለት እንዘምርለት፣ ላልተነገረለት እንናገርለት። ነሐሴ 30 1997 ዓ.ም አዲስ አበባ ለአሰፋ ጎሳዬ ለእውቀትና ትጋት አሰፋ መታሰቢያ ማህበር እና ላልተዘመረላቸው ሁሉ። ጋዜጣው እንግዲህ ብዙ ጊዜ ከዚህ በፊትም የነበረ ነው። አንዳንድ ሰዎች የጀመሩት ጋዜጣ ሰዎቹ በህይወት ሲያልፉ አብሮ ይወድቃል እና እስከዛሬ ጋዜጣው መቆየቱ ጥሩ ነው። በጣም ትልቅ ነገር ነው። ከሁሉም በላይ ደግሞ ሁልጊዜም ይሄን ወጣት ኃይል ማገዝ ያስፈልጋል የሚል ጠንካራ እምነት ነበረው። ስለነበረውም በተቻለ መጠን ትንሽ ስሜት ያለውን ልጅ እኔ ዛሬ አሁን እኛ ጋር በትልቅ ደረጃ አንዳንድ ዲፓርትመንቶች ውስጥ የሚሰሩ ልጆች ከትንሽ ቦታ ተነስተው ወይ ሾርት ስቶሪ ጽፈው አሳይተውት ወይ እንደዚህ
እንዴ እኔ አንተማ መታገዝ አለብህ ለምን እኔ ጋር መታሰራም ብሎ በድፍረት ሰዎችን ይዞ ይመጣል። ከዛ ቃኟቸው ይላል አብረን ከልጆቹ ጋር መስራት እንጀምራለን። ከዛ ከውስጣቸው ያለውን ጉልበት ያወጣዋል። ይሄ ነው ትልቅ ሰው የመፍጠር ነገር። በጣም ትልቅ ተስፋ ይመስለኛል ለሌሎችም ኢንቨስተርስ እንደው አቅጣጫውን ቢከተሉ ታሪፍ ነው ብዬ አስባለሁ። ወጣቶች ላይ ያተኩራል ነው ማተኮር። አዎ አሁን እንግዲህ ላልተዘመረለት ስትል በሀገራችን በተለይ አሁን ያለው የዝነኝነት ጉዳይ የጤና ነው ትላለህ ነብይ? አዎ አረ ያሳስበኛል በጣም ያጋጥማል እንዴ በጣም አስቸጋሪ ነው ማለት አየሽ ሰዎች በራሳቸው መልክ እንትን ይሉታል። አንድ አኖኒመስ ግጥም አለ ማስታውሰው በእንግሊዝኛ ነው አልተረጎምኩትም ግን ስሜቱን መነጋገር እንችላለን። ፌም ነው የሚለው ፌም is a bee, it has a song, it has a sting, oh God it also has a wing ይላል እና በጣም የሚገርመኝ ግጥም ነው። ዝና እንደን ብሎ ይላል እና መዋጊያ ሾክ አለው ይላል፣ መዝሙር ዝማሬ አለው ይላል። በጣም አምላክ ያድነው እንጂ ክንፍም አለው ይላል እና ይሄ እዚህ ሀገር ባለው ሁኔታ እንደው በትንሽ ትከሻ 10 ክንፍ ሁሉ ያበቀለ ሊኖር ይችላል ብዬ ነው የምገምተው። ለምን እንግዲህ ባህላችን ውስጥ ብዙ ሙገሳና አድናቆት የለም በመሰረቱ። ይሄ ያሁኑ ትውልድ ግን ማሞገስ ፈቃደኛ ነው፣ ማሞገስ ይወዳል። እሱን ሌላው ጋር የነበረው ንፍገት እነሱ ጋር የለም። ይሄ ትልቅ ቫልዩአቸው ነው። ይሄ የሚያደርጉት ምስጋናና ሙገሳ ተመስጋኙ ላይ ምን እንደሚፈጥር ነው እንግዲህ የውይይታችን ትልቅ ነገር የሚመስለኝ። እንግዲህ ዝና ሳይኖርሽ በፊት እንደው ስምሽ እንኳን ለመታወቁ መሯሯጥ የመጀመሪያ መንፈራገጦች አሉ። እንደዚህ ሁሉም የሚደርስበት ነገር ነው እና ስምሽ አንድ ቦታ ሲጠራ ነው በርገግ ማለት ነዘር ማለት እነዚህ የተለመዱ ነገሮች ናቸው ዝና ዙሪያ ስናስብ። ቀስቀስ ያለ ግን ዝና እንደ አሜቢክ ሪአክሽን ይሉታል በባዮሎጂ እንደ ኢንገልፊንግ ቲዮሪ። አሜባ አንድ ነገር ለመብላት በሚፈልግ ጊዜ ዙሪያውን እንደዚህ ሰውነቱን ያለማም ፍሌክሲብል አድርጎ ይከባውና ወደ ውስጥ ያስገባዋል አይነት ነው። ዝና የዚህ አይነት ባህሪ ያለው ስትጀምሪው ትንሽ ነው አከክ የሚያደርግሽ አይነት ስሜት ያለው። ከዚያ በኋላ ግን አንዴ ከጀመረሽ እንደው ሳትመሰገኝ ማለፍ ነው እንዴ አላነበቡትም እንዴ አላዩትም እንዴ የሰራውትን ፊልም ማለት ሁሉ ይቃጣሻል። ይሄ ግድ ይሆን ይመጣል። የኛው ትውልድ ደግሞ ለጋስ ነው። ለዚህ ይሄ ለጋስ ስለሆነ ኦቨርዌልም ያደርጋቸዋል። እነዚያን ሰዎች ያጥለቀልቃቸዋል። ሲያጥለቀልቃቸው እነሱ ብቻ ሰው የሆኑ ያህል እየተሰማቸው ደረት መንፋት ይጀምራሉ። በሚሊተሪ ስትራቴጂ እንደሚባለው ደግሞ ደረትን በነፋ ቁጥር ለጥይት ብዙ ቦታ ትሰጣለህ የሚሉት ነገር አለ። ያጋለጥክ ነው ራስህን የሚሉት ነገር አለ። ወደዚያ እየሄደ ይመስለኛል አንዳንድ አቅጣጫዎቹን ሳየው። ምናልባት መዋደድ መሞጋገስና መደጋገፍም ከኛ ትውልድ የተሻለ ይመስለኛል። እኔ በአርት ኤሪያ ያሉት ልጆች ስታያቸው የሆነ ቅርርባቸው መጀመሪያውኑም የወንድማማችነት ነው። የዝናና ገሌ አሪፍ ስለሆነ ተብሎ አይደለም። ብዙዎቹን እንዳዩዋቸው ከድሮ አንድ ቤት ውስጥ ይኖራሉ፣ አንድ ቦታ የሚያጠኑ ይኖራሉ፣ ስቱዲዮ ሲከራዩ አብረው የሚከራዩ እንደዚህ ታያቸዋለሽ። ይሄም ቀረቤታ የሆነ ነገር የፈጠረላቸው ይመስለኛል። ዝናው ጋር ስትመጪ ግን ያው ዝና ነው። ፍቅር እስከ መቃብር ላይ አንድ ትዝ የሚለኝ ነገር አለ። ልኩራ በሁሉ ስትባል ሜቴ ሳሉ የምትለው ሴትዮ አለች እና እሳቸው መስታወት እያዩ ኩልኩላቸውን ተባክለው ደረጃ ማተባቸውን እዚህ ጋር አድርገው ምናምን ሲተው ወይ ሜቴ እንዴት እናምራለች ትላለች መጣና እና ዛሽ ጋር ያለች ኮሜንት ስለመወዳት ነው ዞር ብለው ያዩዋትና እውነት አምራለሁ ልኩራ ይላሉ እና መቼም ምስጋና ከየትም ይምጣ ከየት ተመስጋኙን ማስደሰቱ አይቀርም ይላል እና ይሄ ቤዚክ ሩል ነው እና አሁን ሰዎቹ ምስጋና ማለት የጨገረድ ናቸው የሚያደርጉት ወይዘሮ የሰራሽ ናቸው። አዎ እና ሲመሰገን የማይደሰት ሰው ደስ የማይለው ሰው የለም። ይሄን ካል ዝም ብሎ ውሸት ነው የሚሆነው። ምንም ጥርጥር የለኝም። ለዚህ ያስደስታል መመስገን።
ግን ያንቺ የምስጋና የመቀበል ካፓሲቲ ይለያያል፣ ከሰው ሰው ይለያያል። አንዳንዱን ቶሎ ያሾረዋል፣ አንዳንዱን ረጋ ብሎ ያሞቅ ለብ እያደረገው እነዚህ ያመጣዋል። አንዳንዱን እንደውም ሪዘርቭድ ይሆናል፣ ከነጭራሹም ብዙ ላይ ታይበት የሚፈልግ እንደዚህ ያጋጥምሻል። አሁን እንግዲህ ይሄን ባረክሽ ቁጥር ኤክስትራ ማይል ትሄጃለሽ፣ ትርፍ መንገድ ትጨምሪያለሽ በራስሽ ላይ ጨምሪና ከታወቅሽው በላይ ለመታወቅ አጉል ነጠቅ ማለት ትጀምሪያለሽ። ድምጽሽ ቆንጆ ከሆነ ድምጽሽ እንዲሰማ የትኛውም አጋጣሚ ሙከራ፣ ስብሰባ ባለበት ቦታ እጅ ለማውጣት አንደኛ፣ እንደዚህ ይሆንሽ ትሄጃለሽ። ከዛ ቴሌቪዥኑም ሬዲዮም እስኪሰለችሽ ድረስ ትታያለሽ። አንቺ ግን አሁንም ጨምራለሁ ብለሽ ነው የምታስቢው። ስታስቢ ሬሲፕሮካል ኢፌክት ያለው ይመስለኛል። በደስታሽ በጣም እየፈነጠሽ ኤክሳይትድ እየሆንሽ በጣም ወደ ላይ ስትወጪ፣ በእውቀት ግን ጊዜ አትሰጭም። እውቀትን ለመጨመር ጊዜ አትሰጭም፣ አዲስ ለመለማመድ። ያኛውኑ ብዙ ሰው እንዲያወራው የመፈለግ ስሜት ውስጥ ትገቢና ታሰንፊያለሽ ራስሽን። አያተጋሽም። ዝና ክፉ ነገሩ አያተጋሽም። ማትጋት ቢችል ጥሩ ነበር። እንዲህ አይነት ስሜት ለሚፈጥርባቸው ሰዎች ጥቅም አለው። አዎ ልክ ያንን ሲሉት ነገስ ምን ይዤ ነው የምቀርበው ብሎ የሚደነግጥ እኮ አለ። ምስጋና ሲበዛበት ገና ምን ይዤ ነው የምቀርበው ነገ ብሎ ማሰብ በጣም ትልቅ ነገር ነው። አንዳንዱ ያው ሁልጊዜም እንደምለው የክት ልብሱን ይዞ ነው የሚወጣውና ሌላ ልብስ የለውም፣ ሌላ የክት ልብስ የለውም። ስለዚህ ሁለተኛውን በሳልቫጅም ብቀርብበት በምንም ብቀርብ እኮ ምንም አይደል፣ ህዝቡ እንደሆነ እንዲያውቆኛል እንዲወዶኛል ማለት ነገር አለ። እሱም አንድ ስነ ምግባራዊ ድክመት ጭምር ይጀምርብሻል። ሰው ወደ መናቅ ያውቆኛል አፍተሮል ታወቁ ሰው ነኝ የሚለው ነገር ያሳንፋል፣ በጣም ያሳንፋል። ሌላው ደግሞ እንግዲህ ያልኩሽ ኤክስትራ መንገድ ስትሄጂ፣ ትርፍ መንገድ ስትሄጂ ኪሳራም አለው። ትርፎች ታወጫለሽ። የዛው ልታዩ አካል ነው ያ ነገር። ትቀጥይበታለሽ ያን ነገር። ሰው ሌላ ነገር ሲያወራ መደበር ትጀምሪያለሽ። ስለኔ ያወሩም ወይ ነው ነገሩ፣ ምን ነው ስለዚህ የሚያወሩት የሚል አይነት ነገር ነው የሚያሳድርብሽ። ስለዚህ አቴንሽን ለመሳብ ሂሳብ ከፋይም አንቺ ትሆኛለሽ፣ ጮክ ብሎ የሚያወራም ጮክሎ የሚስቅም አንቺ ትሆኛለሽ። ከዚያ በኋላ የኛ ህዝብ እንግዲህ አንድ ልማድ አለው። ያይሽ እና ጉራው በዛ መስመር ብቻ ወደ ላይ እየወጣ የሚሄድ መሆኑን ሲመለከት ምንጣፉን ይስበዋል። ምንም ጥርጥር የለውም። ዞር ያደርግብሻል፣ ዝም ይልሻል ማለት ነው። ፉሊንግ ማታ አንደር ዘ ፊት የሚሉት አይነት እንደሱ ጎትቶ ያወጣዋል። ያኔ የምትሄጂበት ቦታ እስከሚጠፋሽ ድረስ ትደነግጫለሽ። ያ ደግሞ ያላጠራቀምሽው አቅም ከየት ይመጣል? እንዲሁ ዝናሽን ስታሳድጂ ቁጭ ብለሽ የመስሪያሽ ጊዜ እየባከነ ይመጣል። ምናልባትም የመደነዝ ባህሪ ሁሉ ሊከሰት ይችላል። ለምን አሁን ቂም በቀል ይሆናል። ያንቺ ዝግጅት አሳያቸዋለሁ በዛ ብቻ የሚቆም መስሏቸው ነበር፣ ግን ያው አሁን እየሰራሁ ነው እያልሽ በየሄድሽበት እያወራሽ ትከታያለሽ ማለት ነው። እና ለህዝብ ምን ታሳያለሽ? ህዝብ እኮ ብዙ ነው። የሚያደንቅሽ ደግሞ የተወሰነ ክፍል ሊሆን ይችላል። እና ይሄ እዛ ከበቀሉ መጽደቅ ላይ አይተሽው ከሆነ አደባባይ ይመስለናል እንጂ የሚያሳይ ራስ ገበና መሸፈኛ ነው የሚል ነገር አለው። አሁን አደባባዩን ለምሳሌ የሆነ ግብዣ ኖሮ ካልተጠራሽ መናደድ ትጀምሪያለሽ ማለት ነው። እንዴት እኔን አይጠሩኝም የሚል ነገር ይመጣል። ታዋቂና ተደናቂ ስለሆንሽ ማለት ነው። እና ብዙ ሰዎች ሲያማርሩት ያለሽ እንትና መሆን አለባቸው የጥሪ ወረቀቱን ያዘጋጁት ድረስ ይሄዳሉ። ሰልፍ አብዞርብ መሆን ማለት ነው። አዎ። እና ራስ ተኮርነት ነው እንግዲህ መጨረሻው የሚሆነው። አንቺ ብቻ የሌለሽበት ነገር የማይጥምሽ አይነት ትሆኛለሽ። ሽልማት ሰዎች ሲሸለሙ ስታይ አሁን ይሄ የሚሸለም ሰው ሆኖ ነው ነገሩ፣ እኔ እያለሁ ነው። ግን ወደዛ ታድጊያለሽ። ይሄ ሳይኮሎጂካል ነገር አይ ቲንክ ይጎዳል ይመስለኛል። በኋላ ለሁሉም ነገር አይጠቅምም። እንግዲህ አብዛኛው በዚህ በጥበብና አካባቢ ባሉ ሰዎች ጉዳይ ስለሆነ ዝናም አብሮ የሚመጣው እርግጥ በሀብትም በፖለቲካ ስልጣንም በሁሉም መታየት ይኖራል። ግን
ወይም በስፖርትም እንደዚሁ ለሙያውም አይጠቅምም ለማለት ነው ነብይ። ሙያውን ትታዩዋለሽ፣ ሙያውን ትታዩና ጉዳይሽ አንቺ ብቻ ትሆኛለሽ። ከምትለብሺው ልብስ ጀምሮ የሚያስጨንቅሽ ጉዳይ ይገባል። ማያገባሽም በማያገባሽ ነገር ሁሉ ስትጨናነቂ ነው የምትታዩ እና ያ ደግሞ ባጭር ይቀጭሻል፣ ወይም አለዛ አላስፈላጊ ጩኸት ትሆኛለሽ። ሰው ያወቀም ዝም የሚለው ነገር አለ። ከዚህ በኋላ ቢጮህም የትም አይደርስም ይመስለኛል። ነገር ከዚህ በኋላ አንተን ያስቸግራሉ ብዬ መጠየቅ አስፈላጊ አይመስለኝም ነው ወደሚቀጥለው ጉዳይ ሊድ። ሌላው ስፖርት ነው ነብይ። ቼዝ ተጫዋች ነበርክ፣ ቴብል ቴኒስ አለ፣ ቮሊቦል አለ። እነዚህ ናቸው። እነዚህ ዋና አንኳሮቹ ናቸው። የሆነት ደግሞ ከልቤ ማለት በማይተናነስ ከትምህርቱም ከአርቱም በማይተናነስ ነበር ያኔ የምወዳቸው። እንግዲህ ለብሔራዊ ቡድን ደረጃ ድረስ መመረጥ ደረጃ ድረስ ቮሊቦል እንትን ነበርን። ቴብል ቴኒስ ሲነሳ ግን አንድ ከጋይ ጸጋዬ ጋር ያጋጠመኝን ኤክስፒሪየንስ ልነግርሽ እወዳለሁ። ጋይ ጸጋዬ ጋር እኮ ምንድሮ የማያጋጥመን ነገር የለም። እስር ቤት ተገናኘን፣ ወጥተን ቲያትር ቤት፣ ከዛ ምንም እንደዚህ እና ያጋጥማልና አንድ ጊዜ ሶሺዮሎጂ ልማር ሶሺዮሎጂ ኮርስ ነው ያኔ ይሰጥ ነበርና ያኔን ፕሮፌሰር መስፍን ኢትዮጵያን ጂኦግራፊ ያስተምሩ ሶሺዮሎጂ አስመሮም የሚባል ሰው የሚያስተምረን ነበር። በጣም ኃይለኛ በተለይ በደቡቡ ላይ ያለውን አኗኗር እንሰት ካልቸር የሚባለው በጣም አሪፍ የሚያስተምር ሰውዬ ነበር አስታውሳለሁ። እሱ እና የእሱን ክላስ ሚስ ማድረግ አልወድም። ያው በዛው አጋጣሚ ነው እንግዲህ ሻምበል ወርቁም ጸጉሬን ይዞ እንደዛ እንደረደረኝ እንደዛ ልማር ሲሄድ ነው። እና አንድ ቀን ግን ወደ ላይ ሲሄድ ጋይ ጸጋዬን አገኘሁት። ያቺም ነጭ ፔጆ ይዞ አየኝና አቆመልኝ። ወዴት ነው የምትሄጂው አለ። 6 ኪሎ። ለምን? ቴብል ቴኒስ ልጫወት። ቴብል ቴኒስ እኮ አለና ያው ሩቅ የሚያየውን ነገር አየና እኔ ቴብል ቴኒስ በጣም ነው የምጠላው አለኝ። እንዴ ጋይ ጸጋዬ ምን አረጋ አልኩት። አየህ ኮሜርስ ያለው አለ አንድ ገርል ፍሬንድ ነበረችኝ አለ። ገርል ፍሬንዴን አንድ የኔ ወብጤ ጎረምሳ ነጠቀኝ አለ። እኔ በጣም ጎበዝ ቴብል ቴኒስ ተጫዋች ነኝ አለ። ያ ጎረምሳም እንደዚሁ ጎበዝ ተጫዋች ኖሮ ለፋይናል ሁለታችን ደረስን አለ። ፍልሚያ ነው ይሄ። ልክ እንደ የግላዲያተር ዱኤል ምናምን እንደሱ ነገር የዛ ዘመን ይመስላል። እንዲሁ ሰገነቱ ላይ እሷ ቁጭ ብላ ምናምን ትታይሻለች ዝም ብላ። እሷ ፊት ቁጭ ብላለች አለ። እኛ ተጋጠምን አለ። ቤስት ኦፍ 5 ደረስን። ልጁ አሸነፈኛል። በጉልበቴ ራኬቴን ሰብሬ መሬት ላይ ወርውሬ ከሁለተኛ ቴብል ቴኒስ የሚባል ብዬ ጠፋለሁ። ዛውትንቺ አይመስልም ጋር ጸጋዬ እንግዲህ ስታስብና እኔም ሰርፕራይዝ ስላደረገኝ ነው አሁን የነገርኩሽ። እና ቴብል ቴኒስም በጣም ወዳለሁ፣ በጣም ወዳለሁ። ሌት ተቀን ነው የምጫወተው ማለት ያው ማታም ሰው ሲተኛልን ቴብሉ ባዶ ሲሆን እዛ ሳይንስ እንጫወታለን፣ ኢንጂነሪንግ ሄደን እንጫወታለን። እና እነዚህ ነገሮች ከዚያም ከናዝሬትም ሪክሬሽን ክለብ ውስጥ ቴብል ቴኒስ ነው ዋና እንትኔ። አንዳንድ ክላስ ሲደብረንም ሄደን ቴብል ቴኒስ መጋጠም ነው፣ እንዲህ ነው የምንጫወተው። እና ገነት አበራ ምናምን አስታውሳታለሁ። ገነት አበራች የንግድና የአዲስ አበባ ቢሮ የነበረችው እሷ ክላስ ሜቴ ነበረች። ብዙ ጊዜ እንትን ነበረች፣ የዛ ሪክሬሽን ክለብ አባል ናት። እሷ ታመቻችልናለች። እሷ እዛው ቁጭ ብላ ብታጠናም እኛ እንጫወታለን። እና ምሳ አልሄድም ቤቴ ቴብል ቴኒስ ለመጫወት ስል አሳልፈዋለሁ። አንዳንዴ እሷ ካለች ምሳ አብረን እንበላለን። ግን በቃ ግጥሚያ የሚገጥመኝ ጋር የለህም አሁን ምንም ጋር የለሁም ማለት ይቻላል። ቴብል ቴኒስ ቤታችን ገዝቼ ከልጆቼ ጋር በጣም ልጅ ሆነው እንጫወት ነበር። እሱ እንደ ቅዳሜና እሑድ ሪክሬሽናችን ነበረ፣ መዝናኛችን ነበረ። ሁለቱም ልጆች ጥሩ ተጫዋቾች ነበሩ። ልዩነታቸው ግን አንዷ ኮሸስ ተጫዋች ናት፣ አንደኛዋ ደግሞ ማንግዴ ተጫዋች ናት። ባህሪያቸውን በጣም ይናገር ይመስለኛል። በጣም እወደዋለሁ። በዛ በቴብል ቴኒስ ላይ ማየው ያቺኛዋ ተጠንቃ ስትሰርብም እንዳይበላሽ በጥንቃቄ ነው የምትጫወተው። አሁን ስዊድን ሄደችው ማለት ነው ራኬብ። ራይ ደግሞ ከመጣ ኳሱ ቢገባ ይግባ ባይገባ አይገባም ትመታዋለች በቃ። እና አይ ቲንክ አሁን ባህሪያውም ላይ ትምህርትም ላይ ምናምን ላይ በቃ እንትን የላትም ይሄ መፍራት መስጋት እንደዚህ ምናምን ነገር የላትም። እና ኦፕን ናት፣ በጣም ፎርወርድ የምትባል አይነት ልጅ ናት። እና እንትኑ ይታያል። ስለዚህ ቴብል ቴኒስን አንዴ ያገኘሁት ከዚህ ረዥም ጊዜ በኋላ ከዘመናት በኋላ ከልጆቹ ጋር እና ያው እዛ ያሰፋ ጭቦ
ጊዜ ካቦ በነበረ ጊዜ ቴብል ቴኒስ ሲገባልን እዛ ተጫዋች ነበር። አንድ ታምራት የሚባል ህንድ ልጅ ነበር እዛው ታስሮ ከሱ ጋር እንጫወት ነበር። አሁን አሜሪካን ሀገር ነው ያለው እሱ። በጣም ጎበዝ ተጫዋች ነው። ከሱ ጋር ጥሩ እንፋለም ነበር እዛም ሆነ። እንግዲህ ያ እድሜም ይፈልጋል። አየሽ አሁን ረጋ ባልሽበት ዘመን ራኬት ይዞ እንደው ወዲያ ወዲህ ማለት በእውነት ቅንጦት ነገር አለው ውስጡ። ሰውም እንደው እድሜና ለማወቅ ብሎ ሊያስተች ይችላል የምትለው ነው። ሙዚቃ እወዳለሁ አክቹአሊ። ወደ ድሮ ዘፈን አደላለሁ፣ ወደ ድሮ ዘመን አደላለሁ። ያው ከዚህ በፊት እንዳልነው ቁም ነገሮቹ ግጥም ውስጥ ምን ውስጥም ይዞሽ ስለሚገባ ነው። ወደዚህ ወደ ራፕና ምናምን ዘመን ብዙ ያላናኝ ያሬ የለኝም፣ ምንም ነገር የለኝም። ሙዚቃ ምረጥ ብለህ ዘፈን ምረጥ ብለህ የጠላሽ ጠላ የሚለው ደስ ይለኛል። ጠላውን እሱ በቃ እኔ ትልቅ ነገር ነው የሚመስለኝ፣ ትልቅ ዘፈን ነው የሚመስለኝ እና ካቡ ያስቴር እነዚህ እወዳቸዋለሁ። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የሰሞኑ ጨዋታ የተወዳጁ ገጣሚና ተርጓሚ የነቢይ መኮንን መታሰቢያ ነው። ብዙ ጊዜ ብዙ ሀገር ተጉዘሃል። የሄድክባቸውን ቦታዎች ደግሞ መልሰህ እንደገና ለሌሎች ታሳያለህ በጽሁፍህ። በጣም ትክክል። እንደ አርስተኛ ሰው አሜሪካ ነው ያው ኮምፓይልድ ነው መጽሐፍ ሆኗል። አዎ እነዚህ እንግዲህ የጉዞ ማስታወሻዎችህ ናቸውና ስለ ጉዞ እንነጋገር። በጣም ጥሩ አሪፍ ነው። ቅድም ፖልቴሩን ጀምሬልሽ ነበር። እኔ በጣም የወደድኩት ሰው ነው። ብላክ ስታር ሳፋሪ የሚል መጽሐፍ ጽፏል። እዛ ውስጥ የኔን ታሪክ በከፊል የተገናኘንበትን ኢትዮጵያ ውስጥ እዚህ መጥቶ ነው ያገኘ። አሜሪካን ኤምባሲ ምሳ ተጋብዘን ነው አስገብቶታል። መጽሐፉን ልኮልኛል። ያው እንዳልኩሽ ሰውየው እሱ በጣም ትልቅ አሻራ ስላለው ነው እኔ ውስጥ ምናግርሽ ትልቅ ትምህርት ያገኘውበት ሰውዬ ነው። አሁን 12ኛ መጽሐፉን ጽፏል። በዚሁ በጉዞ ላይ በየዓመቱ ጉዞ ይጓዛል። ክረምት ላይ ቤቱ ይገባና እንደ ጨልፊት ምናምን ተዘግቶ ይጽፋል። መስከረም ላይ መጽሐፍ ይዞ ይወጣል። በቃ ጽሁፉ ደግሞ እንዴት ቫይብራንት መሰለሽ! በቃ እንዲሁ ህይወት ያለው ነገር ነው። እዚህ መንገድ ላይ ባለ ታክሲው ያናገረውን የተጎላደፈ እንግሊዝኛ ሳይቀር ያስገባዋል እና በጣም ትምህርት ይሰጥሻል ሰውየው። እና ከሱ ጋር ምሳ ቁጭ ብለን ስናወራ ምናምን ነገርኩት ስለ ጎኒዞ እንዳውርተናል፣ ስለምን እንዲህ አውርተናል እና ዲማይንድ መጽሐፌ ውስጥ ባስገባው ምናምን አለኝ። ምን ችግር አለው አልኩት እና ያየበት ዲቴይል ያስገርማል። ለእኔ ትልቅ ትምህርት ነው የሆነልኝ። ለምን እንደ ይሄ ጉጉት አይን የሚባለው አይነት ነው። ምንም በቃ ሳወራ እንኳ አክሰንቴን ምናምን እስከ መግለጽ ነው። እያንዳንዱ ነገር ላይ የሳኩ ምጫወታቸውን ዊት ምቀልዳቸውን እነዚህ ነገሮች ሁሉ እንዴት ማርክ እንደሚያደርጋቸውና ራሱ ይመጣል አለ እኮ መጓዝ ብቻ ነው እንጂ መጽሐፍ ነው አለ ይላል። ይሄ ነው እምነቱ። ያው ኦብዘርቫንት ነህ። ሌላው ማላምንበት ነገር የሚለው ምንድነው እሱ ይሄ ቴክኖሎጂ አልጠቀምም አለ። እዚህ ጋር ምናልባት ከኔ ጋር ስለተስማማ ሳይሆን አይቀርም የወደድኩት እና ሲሄድም ጫካውን ካገኘው በመሬት ኦንላንድ ከሆነ የሚሄደው ጫካውን ነው የሚሄደው። አየሰው ጩኸት ነው ይላል እሱ። ገበያውንም አሜሪካም አላጣውም። ይሄንን የትርምሱን አይነት ዓለም ህንጻውን ሾል ያለውን ህንጻ ምናምን የትም አገኘዋለሁ አለ። በጫካውና በገጠሩ ስትሄድ ግን እውነተኛውን አፈር ታገኘዋለህ፣ እውነተኛውን ሰውም ታገኘዋለህ። ስለዚህ አዳምጣለሁ አለ እነሱን። ጫካ ውስጥ የሚያሳለፍኩትን እንትና አያለሁ አለ። ኦል ቲንግስ ሞባይል ምናምን የሉም አለ። እኔና እኔ ብቻ ነን የምንጓዘው ይላል። እንደ ሰው ነው ሰውን የማየው። በሞባይሌ አይነት በምናምን በመገናኛ አንቴና ምናምን አይነት አይደለም። እንደ ሰው ነው ማለት። ቋንቋውን ካላወቅኩ መጣጣር ነው። ይሄ መጽሐፌን በጣም ያዳብረዋል ይላል። ትግሉ ይሄ ነው እና ኢን ፕሪንሲፕል እኔም ወስደው መጓዝ ማወቅ ነው የሚለውን ፕሪንሲፕል ትራቭሊንግ ኢዝ ኖሌጅ የሚለውን ማለት ነው። ሶ እኔ ደግሞ ሰው የሚለው ነገር ተመችቶኛል በጣም የሱ ሐሳብ። ከዛም በፊት ሄጃለሁ በአንዳንድ ቦታዎች፣ ግን በጣም አጠነከረልኝ። ማየት ያለብኝን አንግል እንዳየው አደረገ። ብዙ ሳትፈላሰፊ ሳትመራመሪ የተሰማሽን ናቹራል ነገር በናቹራል መንገድ ጻፊው ነው ፕሪንሲፕሉ። ስለዚህም ሰው ይታየዋል። ሰው የምትጽፊው ነገር ውስጥ
መንገዶቹን ያለ ሰው አታስቢያቸው፣ ቤቶቹን ያለ ሰው አታስቢያቸው። እንደዚህ እያሰብሽ መጻፍ ማለት ነው። ያናገርሽውን ሰው በተቻለ ያለውን ነገር ማስታወስ ነው። ፈቃደኛ ከሆነ ሬከርድ ማድረግ ነው። ኢንተርቪው ከበድ ያለ ሰው ከሆነ እንደዚህ እና ከአንቺ ጭንቅላት ወይም የማስታወስ ችሎታ በላይ የሚሆኑብሽ ሰዎች አሉ። ብዙ የሄዱበት የህይወት መንገድ ረዥምና ብዙ የሆነ ያሉ። ለምሳሌ በዚህ በፊት ነግሬሻለሁ፣ አብይ ፎርድን አይነት ሰው ዩካንት ቴፕ ካላረግሻቸው ከባድ ነው። ብዙ ነገር ውስጥ ነው የገቡት በዓለም ላይ እና እንዲህ አይነቶችን ሰዎች እንትን ማድረግ አለብሽ። ፕሮፌሰር አብይ ፎርድ ማለት ነው። ፕሮፌሰር አብይ ፎርድ ማለት ነበሩ፣ አዲስ አበባ ዩኒቨርሲቲ ነበሩ። መጽሐፌ ሲመረቅ ኮንጎ ድረም ተጫውተውልኛል መጥተው። ሙዚቀኛም ናቸውና አሜሪካን ሀገር ከኪውባ ጓደኞቻቸው ጋር አንድ ናይት ጋብዘውን በጣም ማረሳው እንትን ነው። ቤታቸው ወንዝ ላይ ነው። ወደ ወንዙ ይገባል፣ ፍሎት ያደርጋል ቤቱ እና እንዲህ ስታይ ውሃ ነው፣ እንዲህ ስታይ መርከብ ላይ ያለሽ ነው የሚመስልሽ። እዚያ ጋበዙንና ከበደችም ነበረች እና ምንድነው የሚያደርጉት መሰለሽ? ቤታቸው ሙሉ የሙዚቃ መሳሪያ አለ። እዚያው ተለማምደሽ እንድትይዥ ያደርጉሻል። አንዱን እኔ ሲምባሉ ጨዋት ከሆነ ሲምባል ይሰጡሻል። ለከበደች አንዱን፣ ፒያኖን ለአንዱ ምናምን ሰጥተው አንተ ይሄን ብቻ ትጫወታለህ፣ አንተ ይሄን ብቻ ትጫወታለህ ብለው ኮምፖዝ ያደርጉታል። ከዛ ኩባውን ደንስ ይሉታል። በቃ እንደዚህ ነው ሙዚቃ ይላሉ። በቃ ውሃው ይሰማሻል እንጂ ሌላ ነገር የለም ከኦዲየንስ ሌላ ኦዲየንስ እና ይመቻል። በቃ እንደዚህ እና እንደዚህ አይነት ከበድ ያሉ ሰዎች ምልሽ ስታገኝ እንግዲህ የአሜሪካ ኤርፎርስ ፓይለት ነበሩ። የፊልም ኢንዱስትሪ እዛ ጥቁሮች ዩኒቨርሲቲ ዲሲ ውስጥ ሃዋርድ እሳቸው ነው የከፈቱት። ቡርኪና ፋሶ የቦርድ ፊልም መስራች አባል ናቸው። ምናምን ብዙ ነው። በቃ ወደ 6 ገጽ ሲቪ ነው፣ ምንም አይቻልም። ስለዚህ አናገርኳቸውና በጣም ተገባብተን ወደዱት እና ያንን ደረጃ የሌለው መሰላል የሚል ባለፈው ነግሬሻለሁ ግጥም አነበብኩላቸው። ኢትዮጵያንማ ከዚህ ማዳን አለብን አሉ። ደረጃ ከሌለው መሰላል ማዳን አለብን አሉ። እሳቸው መጥተዋል አስታውሳለሁ። እና መንገድ ስትሄጂ በሄድሽበት ቦታ እንግዲህ አሁን እንደ ፈረንሳይ ሀገር ስትሄጂ ለምሳሌ ሴትፎ የሚባል ቦታ ሄጄ ነበር። ሴትፎ ዘ 7 ፖንድስ እንደማለት ነው። የሞናስትሪ ነው የ12ኛው ክፍለ ዘመን እና ገዳም ነው። ንግግር አይፈቀድም። ንግግር የሚፈቀድልሽ 30 ዓመት ከኖርሽ ነው እዛ። ታስቢዋለሽ? ይሄንን በጣም አስደንጋጭ ነገር ነው። እዚህ የመናገር መብት ብለን ሳንጨርስ እሱ ጭራሽ ዝም ማለት አመጡብንና ከእንጨት ነው የተሰራው ሁሉም ነገር። በጣም ዲዩረብል የሆኑ እንጨቶች አሉ፣ የማይፈነካከቱ ምናምን። ገንዳቸው ራሱ እንጨት ነው። ውሃ እየገባበት ምንም አይሆንም። በቃ ኢምፐርሜብል ነው። ወይን ጠጅ እንደሚቀመጥበት ደንበጃ እና ለኔም አንድ ክፍል ተሰጠኝ። የ30 ዓመት የሞላው ሰውዬ አቦት የሚባሉት ይሄ አበምኔቱ አይነት ነገር እሱ በር ላይ ተቀበሉኝ። ከየትኔ ከኢትዮጵያ ነው የመጣሁት እንግዲህ 86 ነው ምናምን መሆኑን ይሄ ሲያናግራቸው እንዴ ድርቁ ቆሟል ኢትዮጵያ ውስጥ አሉኝ። የ66ቱን ነው የሚሉት እሳቸው። ንግግር የለ ከየት ያምጡት ያየሽ መሀል ላይ ተደፍነው ቆይተዋል። ሰውዬው አንድ ሴኔጋሊዝ የሴንጎር ዘመድ ከዝን የሆነ ሰው ገብቷል እዛ ገዳም። ይሄንን የ30 ዓመት እንትን ተቀብሎ ማለት ነው። እና እኔ ማሰብ ማስቸገረኝ። ሰውየው ነገሩኝ 30 ዓመት አልፎኛል። አሁን ፓሪስ ከተማ እየሄድኩኝ ዕቃ ምንም ገዝቼላቸው መጣው እኔ ነኝ። ጋዜጣም መጽሔትም ምናምን አሁን መግዛት ይችላል እኔ ይዤ እመጣለሁ ምናምን ይላሉ። እና እንደዚህ ይሆናሉ ስለ 26 ይደርሳል 27 ይደርሳ ይሉኛል። እና መነጋገር እንዴት ነው የማይቻለው እያልኩ ማሰብ አቃተኝ። 7 ቀን ነው ደግሞ እዛ የምቀመጠው። እና ፈረንሳዮቹ ምናልባት ሴሬኒቲ ከፈለክ ሴሬኒቲ ማለት የአርምሞ ድባብ ጸጥታ ከፈለክ እስቲ ሞክር እዛ 7 ቀን ሂድና ትጽፋለህ። በቃ የሚመጣልን ሐሳብ ምናምን ሰብስብ፣ ወረቀቶችህን ያዝ። በቃ እዛው ገንዳ ውስጥ ውሃ ሞልተህ በሞቀ ውሃ እየታጠብክ መጽሐፍህን ቀጥላለህ። እና ስትሄጂ ሌሊት የቅዳሴ ሰዓት አለ። የካቶሊክ ቤተክርስቲያን ይመስለኛል ነው። ካቶሊክ ነው። ቅዳሴው ይሰማሻል። ለየራስሽ ቡት አለሽ። አንዳንድ ክፍል እንደዚች የተከበበች የስልክ መስደወያ የምትመስል ነገር እዛው ላይ መጽሐፍ አለልሽ። በሁሉም ቋንቋ አለ። አረብኛም በምንም በጣሊያንኛም በእንግሊዝኛም እንደዛ ተቀምጦልሻል። የመረጥሽውን ማንበብ ነው። ጸሎት አድርሰሽ ትመለሻለሽ ማለት ነው። ዋይን ራሳቸው ነው የሚጠምቁት ሰዎቹ። ከብት ያረባሉ። ይሄ ሁሉ ያለ ንግግር ነው።
እኔ በጣም የሚገርመኝ ለምን ፊልም እንዳልሰሩት ፈረንሳዮቹ ግራ የሚገባ ነገር ነው። ምክንያቱም ይቻላል ሳይለንት ፊልም እንደውም ሽልማት አግኝቷል። አዎ ልክ ነው፣ እንደሱ ነው። እና እንዲህ ጥርብ ጠረጴዛ አለ ከአንድ እንጨት የተሰራ እንዲህ እንደ ሰንበቴ ቤት አልፎ አልፎ እንደምናገኘው አይነት ነው እኛ። እና እሱን ዙሪያውን ትቀመጫለሽ። እዛ ተቀምጠን ዋይኑ አለ፣ ወተት አለ፣ ምናምን አለ፣ ሁሉ ነገር አለልሽ። ዴሪ ፕሮዳክቶቹ በሙሉ አሉ። በቃ ይሄ ከከብት ነቺዝ ምናምን በሙሉ አሉ። እና ማንን ልጠይቅ? ችግሩ ይሄ እንዴት ነው የምታመርቱት? ሳትነጋገሩ እንዴት ቻላችሁ ማለት አይቻልም። በቃ ሰውየው ሴሽን ካላቸው ይመጡልሻል። በጫማ አትሄጂም፣ በእግርሽ ነው የምትሄጂው። ወለሉም ያው እንጨት ነው፣ ግን በጣም በጣም ንጹህ ነው። እና በእግርሽ ሄደሽ ጸሎትሽን አድርሰሽ መመለስ ነው። ቀኑን ሙሉ አንቺ የምትሰሪውን መስራት ትችያለሽ። እነሱ ግን እዛው ነዋሪ ስለሆኑ ወደ ኢንዱስትሪያቸው ይሄዳሉ። የሚያርሰው ያርሳል፣ እንደዚህ ነው የሚያደርጉት። እኚህ ደግሞ ሄደው ራሽን ምናምን ዕቃ ይዘው ይመጣሉ። እንዲህ ነው የሚያደርጉት። አሁን እዛ ጽፌዋለሁ ለራሴ 7 ምናምን ግጥሞች ያህል የጻፍኩ ይመስለኛል። ግን ከሰው ጋር ሳትነጋገሪ የሆነ የታሪክ የጉዞ ማስታወሻ መጽሐፍ እንዴት ከባድ እንደሆነ ነው የተረዳሁት። እዛ እነሱ ላይፉን ይዘውታል። ወፍ ብቻ ነው የምትሰሚው እዛ ድምጽ ያለው። እና ከ12ኛው ክፍለ ዘመን ጀምሮ እዛ ነው ያሉት። ይሄ ቤተ ክርስቲያን እዛ ነው ያለው። በየዛፎቹ ላይ የሆነ ስሞች መጻፍም ትችያለሽ እንደሱ አይነት። እና አሁን ይሄንን የጉዞ ማስታወሻ የመጨረሻ የከበደኝ የጉዞ ማስታወሻ ይሄ ነበር። አንደኛ ታማኝ አይደለም ብለሽ ታስቢያለሽ። እንዲህ ነው ቀኑ ሙሉ ያ ሁሉ ገዳማዊ ሰው እያለ ከአንዱም ጋር ማውራት ሳትቺ እንዲሁ 7 ቀኑ አልፋ ስወጣ ብቻ ሰውየው ሲያሰናብትኝ በር ድረስ ሸኘኝ፣ መኪና መጣልኝ፣ ሄድኩኝ። እና ኢትስ ኤ ግሬት ኤክሰርሳይዝ ነው የሚሉት ፈረንሳዮቹ። ትልቅ ልምድ ነው። ምንም ነገር ሳትሰማ ምን መጻፍ እንደምትችል የምታይበት፣ ራስ ውስጥ የነበረውን ነገር ለማውጣት አዳዲስ ሀሳብ ኢንስፓየርድ ለመሆን ምናምን ኃይለኛ ነው የሚሉት እነሱ። እና የሄድን 1 ሳምንት እንቀመጣለን ይላሉ። እንግዲህ ደራሲያን ማህበራቸው የነሱ ይሄ ሶሳይቲ ዴዝ ኦተር ኮምፖዚተር የሚሉት እንትናቸው ራሱ 200 ዓመቱ ነው። እና የደራሲያን ማህበሩ ነው። እና የኛን ሞዴል ከወደድክ እንደው ሀገር ሄደ ለማቋቋም ካሰብክ ኦፊሻል ኦብዘርቨሩና ብለው ነው የሚያዞርሽ። እና በእያንዳንዱ ነገር ኢንተራክሽን አለ ከእነሱ ጋር። እና ሁሉም ሄደናል፣ ሴቶ ሄደን ነበር ይሉሻል። እንደ ፒክኒክ ኤክሰርሳይዝ ነው እነሱ። በቃ አንድ ዘና ብሎ ሰው ደሬ እንደመምጣት ነገር ነው የሚቆጥሩት። ግን አንዳንዱ መጽሐፉን ኤዲት አድርጎ ነው የሚመለሰው ስራ ለመስራት። በቃ ጸጥ ያለ ቦታ ነው። ሰረን ጭቅላትሽ ምንም ስለሌለ ከዛፍና ከቤቱ በስተቀር በቃ እንትን ታደርጊያለሽ። ጸጋዬ ብቸኝነት የሚለው ግጥሙ ላይ ሲቀራው እንደየዘመናዊ እድሉ ነው የሚለው። እንደየዘመናዊ እድሉ የሚለው። እና ሰው ሁሉ ምን ሄዶ ብቸኝነት ብቻ ሲቀር የሚለው ነገር አለው። እኔ በጣም የሚገርመኝ መስመር ነው እሱ። ይሄ ግን ከሰው ጋር ነህ ግን የለሽም። ንግግሩ የለም ነው። ጥሩ ነው በጣም እኮ እንጂ በጣም አሁን አንዳንድ ሰው እርፍ ብሎ ለመምጣት የሚችል ሁሉ ይመስለኛል። ይሄ በጣም ነገር ደግሞ አስበህ ትመጣለህ። እንዴት ነው ትልቅ ነገር ነው። የዚህ ሳምንት የጨዋታ እንግዳ ዝግጅት የነቢይ መኮንን መታሰቢያ ነው። ጨዋታው አላበቃም። በሚቀጥለው ሳምንት ስንገናኝ በኬሚስትሪ እንጀራ በልተህበት ታውቃለህ? ህይወትህ ውጣ ውረድ የበዛበት ነበር ትላለህ። አሁንስ ሰላማዊ ነው? አይመስለኝም። ማለት የእምነት ነገር ነው ካላልሽ፣ አንድ ጊዜ ፈረንሳይ በሄድኩ ጊዜ አንዲት አስትሮሎጂ በፓልሚስትሪ ያምቶ የተባለች ሴት እና ከዋክብት ቆጥራም መዳፍሽን ማይታ እንዲወድልሽን የምትናገር ሴትዮ አጋጥማኝ ነበር። እና የእውነት ነው የምታየው። ይህንንና ሌሎች ጨዋታዎችን ይዘን እንቀርባለን። ሸገር 102.1 የእናንተው ራዲዮ